ባንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተጋለጠ። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘው የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የአይን እማኞችና የቅርብ ምንጮች አረጋግጠዋል። ይህ ህገወጥ የኃይል እርምጃ የተፈጸመው ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎች ወደ ስቱዲዮ ጥሰው ለመግባት የህንፃውን ጥበቃ በከፍተኛ ሁኔታ መደብደባቸው ተገልጸዋል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎች ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። ከዚህ የኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት የፈጠራ ስራዎቹን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ግጥሞች የሚገኙበት እንዲሁም አዳዲስ ሀሳቦችን የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደር ነው። በስፍራው በርካታና ውድ የሆኑ አእምሮ ንብረቶች የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረት ሰብረው የገቡት የፖሊስ አባላት ከስቱዲዮ ውስጥ 2 ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ እቃዎችን ወስደዋል። እነዚህ የተወሰዱት ላፕቶፖችና ማቀናበሪያ መሳሪያዎች የድምፃዊውን አዳዲስ ስራዎችና ሚስጥራዊ የጥበብ ማህደሮች የያዙ በመሆናቸው በድምፃዊው አእምሯዊ ንብረቶች ላይ የተደቀነው አደጋ በእጅጉ አጉልቶታል። የህግና የጥበብ ዘርፍ ተንታኞች ይህንን ክስተት ተራ የንብረት ዝርፊያ ወይም ብርበራ አድርገው አይመለከቱትም። ከሰሞኑ ቴዲ አፍሮ ምክትል ማናጀርና የቅርብ ጓደኛ የሆኑት አቶ የሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ በድምፃዊ የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው የጥቃት ሆን ተብሎ የጥበብ ስራዎችን ለማሰናከል ያልወጡ ስራዎችን ለመውሰድና በድምፃዊ ላይ ከባድ የስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው እየተቹ ይገኛሉ። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች የጥበብ ባለሙያ አእምሯዊ ንብረት ላይ ስለተፈጸመው አደጋና በህግ ስም ስለተደረገው ያለ እርምጃ በአስቸኳይ ማብራሪያ እንዲሰጡ ጥያቄዎች እየተነሱ ነው።